ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንጻዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌል ፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና። በመስጂዶቻችን የሚደረጉ ዳዕዋዎች ትኩረት እንዲሰጣቸው ተጠየቀ። በጋዛ የተቀበሩ ፈንጆችን ለማምከን 30 ዓመት እንደሚፈጅ ተነገረ። በመስጂድ አልሐረም በዛሬ ጁማዓ ሰላት ለፍልስጤማውያን ዱዓ ተደረገ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጀሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። በመስጂዶች ውስጥ የሚደረጉ ዳዕዋዎች ትኩረት እንዲሰጣቸው ተጠየቀ። በየጊዜው በመስጂዶቻችን የሚደረጉ ዳዕዋዎችና ኹጥባዎች ለሙስሊሙ ኡማ የእውቀት መሰረት እንደመሆናቸው አስፈላጊው ትኩረት እንዲቸራቸው ተጠይቋል። በተለይም በአንዳንድ መስጂዶች የሚደረጉ ዳዕዋዎች ድግግሞሽ የሚታይባቸው ከመሆናቸው ባለፈ ወቅቱ የሚጠይቀው ጉዳይ ላይ ትኩረት እያደረጉ አይደለም የሚል ጥያቄ በመነሳቱ በጉዳዩ ላይ ኡስታዝ ኑሩ ቱርኪና ሼክ መሐመድ ሐሰን ከነጃሺ ቲቪ ጋር ቆይታ አድርገው ማብራሪያ ሰጥተዋል። ዝርዝር መረጃውን ዙበይድ ሐሰን አዘጋጅተዋለች። ከሰሃቦች ዘመን አንስቶ በመስጂዶቻችን የሚደረጉ ዳዕዋዎችና ኹጥባዎች ሙስሊሙን ኡማ የእስልምና ዕውቀቱን ከመጨመር ባለፈ የአኗኗር ሁኔታውንም ሁሉ መስመር ሲያዝይዙ መቆየታቸው ይታወቃል። በየዘመናት ከየመስጂዶቻችን በሚሰሙ ዳዕዋዎች ከሙስሊሙ ኡማ ባለፈ ከሙስሊሙ ውጭ ለሆኑ ሰዎችም ጭምር በርካታ አስተምሮቶችንም ሲያስተምሩም ይስተዋላሉ። በዚህም የሚደረጉ ዳዕዋዎችና ኹጥባዎች በማህበረሰብ ዘንድ ያላቸው ሚና የላቀ ሆኖም ቆይቷል። በአሁኑ ጊዜ በአንዳንድ መስጂዶች የሚደረጉ ዳዕዋዎች ላይ ግን አንዳንድ ሰዎች ቅሬታቸውን ሲያሰሙ ይስተዋላል። ይህም በተለይም አንዳንድ መስጂዶቻችን ላይ የዳዕዋ ድግግሞች ከመታየቱ ባለፈ በሌሎቹ ላይ ደግሞ በአሁኑ ሰዓት ካለው ሁኔታ አንጻር ብዙም አንገብጋቢ ያልሆኑ ጉዳዮች ላይ ትኩረት ሲሰጥም ይስተዋላል። በዚህም በእስልምና አስተምሮት ላይ የረጅም ዓመት ልምድና ዕውቀት ያላቸው ሸሆችና ኡስታዞች በመስጂዶቻችን የሚሰጡ ዳዕዋዎች ላይ ትኩረት ሊሰጥ እንደሚገባ ተናግረዋል። በጉዳዩ ዙሪያ ከነጃሺ ቲቪ ጋር ቆይታ ያደረጉት ሼህ መሐመድ ሐሰንና ኡስታዝ ኑሩ ቱርኪ ዳዕዋና ኹጥባችን መመምሰል አለበት የሚለውን ነግረውናል። ዳዕዋማ የሚያደርግ ሰው መጀመሪያ ሙስሊሙን ማስተማር ያለበት የተውሂድ ጉዳይ ነው ማስተማር ያለበት።
የተውሂድ ጉዳይ በጣም ብዙ አንገብጋቢ ነው። ነብዩ አለይሂ ሰላቱ ሰላም በተላኩ ጊዜ 13 ዓመት ሁሉ መካ ላይ ያስተማሩት የተውሂድ ጉዳይ ነው። አላህን ብቻ ተገዙ፣ ሌላ አትገዙ፣ ለአላህ የሚገባውን ነገር ስጡ፣ ለአላህ የሚገባውን ነገር ለሌላ ሰው አትስጡ፣ ለሌላ ለፍጡር አትስጡ የሚለውን 13 ዓመት ሁሉ ሲታገሉበት የኖሩ ነው። አሁንም ቢሆን ዳዕዋን ያረግ ሰው እኛ ሙስሊምንና ተውሂድ ያስፈልገንም አይባልም። ብዙ ሰው እየተበላሸበት ነው። ሽርክ ላይ ይወድቃል። ቀብር የሚያመልክ ሞልቷል። ሰው የሚያመልክ ሞልቷል። ጂኒ የሚያመልክ ሞልቷል። እና ይሄን ሰው እንዲተው ያልሰራውም እንዲጠነቀቅ ማድረግ በዚህ ላይ ያተኩራል። በጁምዓ ሶላት የሚደረገውን ሁጥባ ጨምሮ በእለት ተእለት የሚደረገው ዳዕዋ በተለይም በተውሂድ ላይ ትኩረት ማድረግ አለበት የሚለው እንዳለ ሆኖ በተጨማሪ ግን በዳዕዋዎች ላይ የሚነሳው ሐሳብ ምን መምሰል ይኖርበት ይሆን? አንድ ዳዕዋ የሚያደርግ ማንኛውም ኻጣቢም ይሁን ዳዒ የሚያደርጋቸው ዳዕዋዎችን ከማድረጉ በፊት ይላሉ ዑለሞቹ ለዛ አካባቢ ምን እንደሚያስፈልገው በደንብ አድርጎ ማወቅ አለበት። በዛም ላይ ደግሞ ማድረግ ያለበት ይሄ አካባቢ ምንድነው ጉድለቱ፣ ምንድነው ችግሩ የሚለውን ነገር ባለየበት ሰው እየተጨነቀ ያለው በኑሮ መጠበብ በዲፕሬሽን እየሆነ ስለ መስጊድ መጥቶ እየሰገደ ያለን ስለ ሰላት ብንነግረው ብዙ ጥቅም አልታየንም። ለምን ቢያንስ ነፍስያውን አሸንፎ ሸይጣን አሸንፎ መስጊድ መጥቷልና ይሰው ሊነገረው የሚገባው ድብርቱ እንዴት ይጠፋለታል፣ የኑሮ ማወጣጣር እንዴት አድርገን ማስተካከል አለብን የሚለውን ነገር አይቶ ነው መምጣት ያለበትና ኢማሞቻችን ዳዒዎቻችን ከምንም በላይ ከሚያደርጉት ዳዕዋ በፊት ማንኛውም አካል መሆን አለበት ብዬ የማስበው ያን አካባቢ ምንድነው የሚያስፈልገው። ማታ ከቤተሰብ ጋር ተጣልቶ ለጁምዓ ደግሞ ኹጥባ ስለ ሰብር የሚያወራ ከሆነ በራሱ ዙሪያ እንጂ የቆጠበ ያለው ማህበረሰቡን እያናገር አይደለም ያለው። ሌላም ችግር የሆነ ሰው ብቻ ሚስቱ ጋር ተጣልቷል ከተባለ ስለ ሚስቱና ስለ ባልየው ብቻ የሚናገር ከሆነ ይሄ አይደለም ኹጥባ መሆን ያለበት። ኹጥባ መሆን ያለበት ማህበረሰቡ ላይ ያለው ታሪኩ ሰላት ነው፣ አማና እየበላ ነው፣ ትዳራችን እየተናጋ ነው፣ ቤተሰባዊ ግንኙነት ችግር አለ የሚለው የሰፈሩ ሁኔታ ምን ይመስላል የሚለውን ነገር መለየት ያለበት ይመስለኛል። ሌላው ደግሞ አንድነት ሰው እየተበታተነ ነው። ባረባ ነገር ተበታትኖ አንዱ አንዱን እየሰደበ አንዱ አንዱን እያዋገዘ አንዱ አንዱን ካፊር እንደውም ተስልምና ያወጣ ነው እያለ ተስልምና በማያወጣ ጉዳይ በትናንሽ ነገሮች አንዱ አንዱን ካፊር እያለ ስለሆነ አንድነት ላይ ማተኮር አለባቸው አለ። አካባቢያችን ላይ ያሉ መስጂዶች ለማህበረሰቡ በሚያስተላልፏቸው ሁጥባዎችና ዳዕዋዎች በርካታ ሙስሊሙን ኡማ በማስተማር ትልቅ አሻራ እንደጣሉ ይታወቃል። በአንዳንድ አካባቢዎች ግን በአንድ ጉዳይ ላይ ለረጅም ጊዜ በተደጋጋሚ ዳዕዋ ሲደረግ ይስተዋላል። ይህንን ያስተዋሉ የኡማው አካልም እንደው ጊዜውን የጠበቀ ዳዕዋ ቢደረግ ሲሉም ይደመጣሉ። በብዙ ጉዳዮች ዙሪያ እውቀትን የምናገኝበት ሁጥባና ዳዕዋ ወቅቱን የጠበቀ መሆን ይኖርበት ይሆን? ሼህ መሐመድ ሐሰንና ኡስታዝ ኑር ቱርኪ ከነጃሺ ቲቪ ጋር በነበራቸው ቆይታ ዳዕዋዎቻችን ወቅቱን በጠበቁ ጉዳዮች ዙሪያ መሆን አለባቸው ብለውናል። ዳዒ ዳዕዋ የሚያደርግ ሰውና ኹጥባ የሚፈጥር ሰው ጊዜውን የጠበቀ ነገር መናገር ይገባል። ጊዜው ጋር የተስማማ ነገር የተከሰተውን መሰለን በሳምንት ውስጥ አንድ ችግር ተከስቶ ከሆነ ያንን በተመለከተ መናገር ይገባል። ነብያችንም እንደዚህ ነበሩ አለይሂ ሰላቱ ወሰለም። አንድ ነገር የተከሰተ ጊዜ ሲሰሙ የሰው ስም አይጠቅሱም እንጂ እንደዚህ ያለ ነገር ሰምቻለሁ ለምን ይሄ ይሰራል ይላሉ። መጥፎ ከሆነ ጥሩ ነገር ከሆነ ይደግፉታል። አንድ ሰው አካባቢን ካላወቀ ልክ ኢራቅ ላይ የተፈጠረ አሳዛኝ ነገር አለ። ኢራቅ ላይ ሀገሪቷ እየጠፋች ቤት እየፈረሰ መስጊድ እየፈረሰ የሆነ መስጊድ ስገባ ወጣቶች ሲጣሉ አዩዋቸው አሉ። አንዱ ለማሻሽ ተወስታቸው ሲገቡ አገኘዋቸው አሉ። በምን ይሁን የሚጣሉት እንደዚህ የሚጨቃጨቁት ምንድነው ብያጠገባቸው ሄጄ ሳይ ቁንጫ ደም ይነጅሳል ወይ ሳይነጅስም ብለው ነው የሚጣሉት እነዚህ ወጣቶች። እንግዲህ ሀገር እየጠፋ ልማት እየጠፋ መስጊድ እየፈረሰ ባለበት የቁንጫ ደም ይነጅሳል አይነጅስም። ልክ አሁን ዳዕዋችንም እንደዚህ ይሆንብናል። በዛ ላይ ደግሞ ተደጋጋሚ ለምን ይሆናል? ኹጥባ የሚፈጥሩ ሰው ዑለማዎቹ ሲያንተኑ እንደ ጋዜጠኛ ነው። ጋዜጠኛ የሄደ ያየ እየጠየቀ በጊዜው የተከሰተውን ነገር ነው የሚናገረው። እንደዚህ ቢያረጉ እነሱም ጥሩ ነው ማለት ነው። ኹጥባ የሚፈጥሩ ሰው ሁሉ ጊዜ አንዱን ነገር ማነዝነዝ የለባቸውም።
ሙስሊሙ ኡማ በዕለት ተዕለት ኑሮ ባለማወቅ ከእስልምና እንዲያፈነግጥ ወይም ደግሞ ያወቀ ቢሆንም እንኳን በመዘንጋት መብትና ግዴታውን እንዳይስት በየጊዜው የሚያደምጠው ሁጥባና ዳዕዋ ትልቅ መሰረት መሆኑ ይታወቃል። ስለሆነም በዳዕዋችን ላይ ድግግሞሽን ለማስቀረት እንዲሁም ወቅቱን የጠበቀ እንዲሆን ከሚመለከታቸው አካላት የሚጠበቀው ነገር ምን ይሆን? በዚህ ጉዳይ ላይ ኡስታዝ ኑር ቱርኪ መልእክታቸውን አስተላልፈዋል። እንደ አባት መሪ ሆኖ መጅሊሳችን የአዲስ አበባ መጅሊስ የሚሆን የፌደራል መጅሊስ በሳምንት ውስጥ የሚከሰቱ ነገሮችን አንድ አይነት የሚያደርጉበትን ኹጥባ ቢኖር አንድ እሱ ትልቅ ነገር ነው። በሁለተኛ ደረጃ ደግሞ ይሄ ነገር መጠረፍ የሚችለው በአብዛኛው ኢማሞቻችን አቅሙ አላቸው፣ ግን የስልጠና ሂደት ያስፈልጋቸዋል። ይሄ አገላለጥ እንዴት መገለጽ እንዳለበት አንዳንድ ቦታ ስትሄጂ ምን ነበር ስለ ኹጥባ የተደረገው የሚል ምትቸገሪበት አለ። ዳዕዋም ይደረጋል፣ ምን ነበር ዳዕዋ ያደረገው አይገባንም የሚሉ ብዙ የምናያገኛቸው ነገሮች አሉና እንደ አዲስ አበባ መጅሊስ የሚሆን እንደ ፌደራል ኢማሞቻችን አብዴት ማድረግ የሚችሉበትን እውቀታቸው ጥሩ ነው። እውቀት ብቻ ስላለው ብቻ አንድ ሰው ተነስቶ ይኹጥባል ተብሎ አይታሰብም። ሰው ጋር ሲቀርብ በምን አይነት ሂደት ነው መቅረብ ያለበት፣ ቋንቋው ምን መጠቀም አለበት፣ እንዴት አድርጎ ነው ሰዎች ልቦናስ የሚገባው የሚለው የተለያዩ ዛሬ አልহামዱሊላህ በተለያየ መልኩ ስልጠና የሚሰጡ ወንድሞቻችን ያሉ ይሄን ስልጠናም ደግሞ ቢያገኙ ኢማሞቻችን በጣም የመለወጥ እድሉ ይኖራል ብዬ አስባለሁ። የህብረት ባንክ በበጀት ዓመቱ ባንኩ ከወለድ ነፃ የባንክ አገልግሎት ቅጣት የግዴታ ሰደቃ የተሰበሰበ ከ35 ሚሊዮን ብር በላይ ለ10 የበጎ አድራጎት ድርጅቶች ድጋፍ በትላንትናው ዕለት አበርክቷል። በዕለቱ በክብር እንግድነት ተገኝተው መልእክት ያስተላለፉት በሴቶችና ማህበራዊ ጉዳይ ሚኒስቴር ማህበራዊ ዘርፍ ሚኒስትር ዴኤታ ክብርት ሁሪያ አሊ እንደገለጹት ባንኮቹ በሀገራችን በኢኮኖሚው ዘርፍ ከሚያደርጉት አስተዋጽኦ ጎን ለጎን የተለያዩ ማህበራዊ ችግሮችን ለመቅረፍ ማህበራዊ ኃላፊነታቸውን በመወጣት ላይ ሲሆኑ በዚህ ረገድ ህብረት ባንክ ያደረገው ድጋፍ የሚደነቅ ነው ብለዋል። ድህነት፣ ኋላ ቀርነትን ለመቅረፍ የማህበራዊ ኃላፊነታቸውን ኮርፖሬት ሶሻል ሪስፖንሲቢሊቲ በተገቢው የሚወጡ የፋይናንስ ተቋማት የሚጫወቱት ሚና በግንባር ቀደምትነት ከሚጠቀሱት መካከል አንዱና ዋነኛው ነው ሲሉ ጠቅሰዋል። ከነዚህ ተቋማት መካከል ዋነኞቹ የሆኑት ባንኮች የፋይናንስ ተቋማት ሲሆኑ የፋይናንስ አቅርቦት አማራጭ በመሆን የተለያዩ የኢንቨስትመንቶችን በመደገፍና የልማት ፕሮጀክቶችን በማሳለጥ ለሀገር ኢኮኖሚ የሚያበረክቱት ሚና ከፍተኛ ነው ሲሉ ተደምጠዋል። የግሉ ዘርፍ የኢኮኖሚ ተቋማት ማህበራዊ ኃላፊነታቸውን በመወጣት ዘላቂ ለችግርና ለአደጋ ማይበገር ማህበረሰብ ለመፍጠር በሚደረገው ጥረት የበኩላቸውን አስተዋጽኦ እንዲወጡ ጥሪ አቅርበዋል። የካርቱም የአየር ማረፊያ ከ2 ዓመታት በኋላ ወደ ስራ ተመለሰ። በጦርነት ምክንያት አገልግሎት መስጠት አቁሞ የነበረው የካርቱም የአየር ማረፊያ ከ2 ዓመታት በኋላ ወደ ስራ መመለሱን የሱዳን ዓለም አቀፍ የአየር ማረፊያ አስተዳደር አስታወቀ። የበድር አየር መንገድ የመጀመሪያውን በረራ በማድረግ በካርቱም አየር ማረፊያ ያረፈ ሲሆን በዚህም ለ2 ዓመታት በጦርነት ምክንያት ተቋርጦ የነበረው የሲቪል አቪዬሽን እንቅስቃሴ በይፋ ስራ መጀመሩን የሱዳን ዓለም አቀፍ የአየር ማረፊያ አስተዳደር ባለስልጣናት አስታውቀዋል። የአየር መንገዱ እንደገና መከፈት የተሰማው የሱዳን ፈጥኖ ደራሽ ኃይል ከ2 ቀናት በፊት የአየር መንገዱን መከፈት ለማስተጓጎል ካካሄደው የድሮን ጥቃት በኋላ መሆኑን ሱዳን ትሪቢዩን ዘግቧል። በባድር አውሮፕላን ካርቱም የዓለም አቀፍ አየር ማረፊያ እንዳረፈ አየር መንገዱ ስራ መጀመሩን የአየር መንገዱ አስተዳደር ያወጣው መግለጫ ያመለክታል። የተለያዩ ምንጮች ለሱዳን ትሪቢዩን እንደገለጹት የባድር የመንገደኞች አውሮፕላን ወደ መሬት ያረፈው ያለ ተሳፋሪዎች መሆኑ ታውቋል። የአየር ማረፊያው እንደገና ስራ መጀመር የሱዳን አቪዬሽን ዘርፍ እንዲያገግም ወሳኝ እርምጃ እንደሆነ ተነግሯል። የካርቱም አየር ማረፊያ በጀነራል ቡርሃን በሚመራው የሱዳን ብሔራዊ ጦርና ራሱን የሱዳን ፈጥኖ ደራሽ ኃይል ብሎ በሚጠራውና በጀነራል ሐምዳን ዳጋሎ በሚመራው ኃይል መካከል በሱዳን ለ2 ዓመታት እየተካሄደ ያለው ጦርነት ከባድ ጉዳት ማድረሱ ይታወቃል። የሱዳን ብሔራዊ ጦር ካርቱምን ከፈጥኖ ደራሽ ኃይሉ አስለቅቆ መልሶ ከተቆጣጠረ በኋላ ለአየር መንገዱ ሰፊ የሆነ ጥገናና የማቋቋም ስራ ማከናወኑን መንግስት መዲናዋን ወደ መደበኛ እንቅስቃሴና ህዝቧም ወደ አካባቢው እንዲመለስ የሚያደርገውን እንቅስቃሴ ያመለክታል ሲል ሱዳን ትሪቢዩን መዘገቡ ተገልጿል።
በጋዛ ምድር የተቀበሩ ፈንጂዎችን ለማምከን 30 ዓመታት እንደሚፈጅ የሰብአዊ እርዳታ ድርጅት አስታውቋል። በካይሮ የተደረገው የእስራኤልና ሐማስ የተኩስ አቁም ስምምነት በኋላ በጋዛ መሬት ውስጥ በተቀበሩ ፈንጂዎች ምክንያት በትንሹ 53 ፍልስጤማውያን ሞተዋል። በርካቶች ላይ ጉዳት ደርሷል። በፈንጂ ማምከን ተግባር ላይ ለመሳተፍ ለእስራኤል መንግስት ጥያቄ ብናቀርብም መልስ አላገኘንም። የፈንጂ ማምከን ባለሙያ የሆነው ኒክ ኦር ነው እንዲህ የተናገረው። ለቀጣዩ ትውልድ ማሰብ ይኖርብናል ያሉ ሲሆን በእስራኤል መንግስት ላይ ጫና በማድረግ የፈንጂ ማምከን ስራ በፍጥነት ሊጀመር ይገባል ብለዋል። ከሰብአዊ እርዳታ በተጨማሪ በዓለም ላይ የሚገኙ ሀገራት ባለሙያዎችን በመላክ በጋራ ሊሰሩ ይገባል ተብሏል። እስራኤል ከመጀመሪያው የሰላም ስምምነቱን በመጣስ በርካታ ጥቃቶችን መፈጸሟ ይታወሳል። ቱርክ ከባህረ ሰላጤ አረብ ሀገራት በጋራ በመሆን ጋዛን መልሳ ለመገንባት መስማማታቸውን ፕሬዝዳንት ሬሴፕ ጣይብ ኤርዶዋን ተናገሩ። ከባህረ ሰላጤ ሀገራት ጉብኝት መልስ ከጋዜጠኞች ለቀረበላቸው ጥያቄ ጋዛን መልሶ ለመገንባት አስቸጋሪ መሆኑን በመጥቀስ ከበርካታ የአረብ ሀገራት ጋር በጋዛ ጉዳይ መወያየታቸውን ተናግረዋል። ቱርክ በማንኛውም መንገድ ጋዛን ለመርዳት ዝግጁ እንደሆነች አስረድተዋል። መኖሪያ ቤቶች፣ ሆስፒታሎችን ጨምሮ በርካታ መሰረተ ልማቶች መውደማቸውን ተከትሎ ጋዛን መልሶ ለመገንባት $70 ቢሊዮን እንደሚያስፈልግ ተነግሯል። እስራኤል ስምምነቱን እየጣሰች በመሆኑ የጦር መሳሪያ የሚሸጡላት ሀገራት እገዳ ሊጥሉባት ይገባል ብለዋል። ከስምምነቱ በኋላ የእስራኤል ወታደሮች ወደ ጋዛ እርዳታ እንዳይገባና ከ100 የሚበልጡ ሰላማዊ ፍልስጤማውያንን መግደላቸው ይታወሳል። በተጨማሪም ኳታር፣ ኦማን በአውሮፓ የተሰሩ የጦር ጀቶችን በመግዛት በጋራ ወታደራዊ ስልጠና ለማድረግ መወሰናቸውን ኤርዶዋን ተናግረዋል። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ። የእስራኤል ጦር በሊባኖስ በሄዝቦላህ ታጣቂ ቡድን ይዞታ ላይ ከባድ የአየር ድብደባ እየፈጸመ ነው ተባለ። ጦሩ ድብደባውን እየፈጸመ ስለሆኑ ማረጋገጫ መስጠቱን ዘኔው አረብ ጽፏል። የእስራኤል ጦር በሄዝቦላህ ይዞታዎች ላይ ድብደባውን የሚፈጽመው ሊባኖስ ከሶሪያ በምትዋሰንበት
ምስራቃዊው የቤካ ግዛት መሆኑ ታውቋል። የሄዝቦላ የጦር ሰፈሮችና የሚሳኤል ማምረቻዎች የእስራኤል ጦር ኢላማዎች ናቸው ተብሏል። ከዓመት ገደማ በፊት የተኩስ አቁም ቢደረስም እስራኤል አሁንም ድረስ ሊባኖስ ውስጥ ጥቃት ማድረሷን እንደቀጠለች ይነገራል። ከአሜሪካ በደረሰበት ግፊት ምክንያት የሊባኖስ መንግስት ሄዝቦላህን ትጥቅ አስፈታለሁ ካለ ቆይቷል። ይሁንና ሄዝቦላ ትጥቅ አልፈታም ብሎ እያንገራገረ ነው። ሄዝቦላ የኢራን ሁነኛ የጦርና የፖለቲካ ሸሪክ እንደሆነ መረጃው አስታውሱ። በመስጂድ አልሐረም ለፍልስጤማውያን ዱዓ ተደረገ። የሁለቱ መስጂዶች ኢማም የሆኑት ሼክ አብዱራህማን አልሱደይስ ለፍልስጤሞችና ለመስጂድ አልአቅሳ ዱዓ አድርገዋል። والمرابطين على ثغورنا وحدودنا اللهم رد عنا كيد الكائدين وحسد الحاسدين ومكر الماكرين وعدوان المعتدين يا رب العالمين اللهم حقق لإخواننا في فلسطين الله ሆይ ፍልስጤም ላሉ ወንድሞቻችን ደህንነት፣ መረጋጋት፣ ምቾትና ሰላም ስጥልን። የዓለማት ጌታችን የሴረኞችን ሴራ፣ ምቀኝነት፣ የአመፀኞችን አመጽ ከኛ ላይ አንሳልን። አላህ ሆይ መስጂድ አልአቅሳን ጠብቅልን ሲሉ ዱዓ አድርገዋል። በማስከተልም አላህ ሆይ መስጂድ አልአቅሳን እስከ ቂያማ ቀን ድረስ ከፍ ያለና የተከበረ አድርገው በማለት ዱዓቸውን አሳርገዋል። እንዳሚው ሰው በቀብሩ ላይ ማን እንደሚገኝ ለማየት የውሸት ቀብር ማዘጋጀቱ ተሰምቷል። በሞቱ ማን እንደሚያዝን ለማጣራት የፈለገው የ74 ዓመቱ አዛውንት የሞተ አስመስሎ የውሸት የቀብር ስነ ስርዓት ማዘጋጀቱ በርካቶችን አስገርሟል። በህንድ ቢሃር ግዛት ውስጥ በመትገኘው የኮንቺ መንደር ነዋሪዎች የ74 ዓመቱ የአካባቢው የቀድሞ አየር ኃይል አርበኛ ሞሃን ላል በድንገት መሞቱን ሲሰሙ ደንግጠዋል። በሁሉም ባህላዊ ስርዓቶች ከመሳተፍ ምንም አላገዳቸውም። ይሁንና ሰዎችን በጣም ያስደነገጠው ክስተት ሞሃን ከሬሳ ሳጥኑ ሲነሳ የነበረው ጊዜ ነው። ብዙም ሳይቆይ የቀብር ስነ ስርዓቱ የ74 ዓመቱ ሰው ምን ያህል ሰዎች እንደሚወዱት ለማየት የውሸት ቀብር እንደሆነ ተገነዘቡ። ሰዎች ሬሳውን ይዘው እኔ ራሴ ማየትና ሰዎች ምን ያህል አክብሮትና ፍቅር እንደሚሰጡኝ ማወቅ ፈልጌ ነበር ሲል ሞሃን የፌዝ ቀብር ስነ ስርዓቱን ለምን እንዳዘጋጀ ሲጠየቅ ተናግሯል። ሞሃን ስለ ሞቱ ወሬውን እንዲያሰራጭ አንዳንድ ዘመዶችን አሰባርቷል። ሌሎች ሰዎች ደግሞ ባጌጠ የሬሳ ሳጥን ወደ ሬሳ ማቃጠያ እንዲወስዱት አድርጓል። ይህም ፌዙ ተአማኒ እንዲሆን አድርጓል። በመቶዎች የሚቆጠሩ ነዋሪዎች የሐዘን ስነ ስርዓቱን ለመቀላቀል ሮጡ። ይህም ሞሃልን አስደስቶታል። የማህበረሰቡን አክብሮትም አረጋግጧል። የአካባቢው ነዋሪዎች ለውሸት ቀብሩ ይቅርታ እንዲያደርጉለት ለማድረግ ሞሃላ ለሁሉም ሰው ትልቅ ድግስ አዘጋጅቷል። የተወደዳችሁ የነጃሺ ቲቪ ተከታዮቻችን ወደ እናንተ እየደረሱ ያሉ የተመራረጡ መረጃዎቻችንን እየተከታተላችሁ ትገኛላችሁ። አሁን ደግሞ ዕለታዊ የቢዝነስ መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዙበይዳ ሐሰን አዘጋጅተዋለች። ኢትዮጵያ በ2018 በጀት ዓመት 3 ወራት ውስጥ ከውጭ ንግድ ካገኘችው 2.5 ቢሊዮን ዶላር ገቢ ውስጥ ከፍተኛውን ድርሻ የያዘው ወርቅ፣ ቡናና አበባ መሆኑ ተነግሯል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ከወርቅ ሽያጭ ብቻ የተገኘው ገቢ 1.2 ቢሊዮን ዶላር እንደሆነም ተናግረዋል። ዶክተር ፍጹም ጥቅምት 12 2018 ዓመት በተካሄደው የሚኒስትሮች ምክር ቤት ባቀረቡት የማክሮ ኢኮኖሚ አፈጻጸም ሪፖርት መንግስት ባለፉት 3 ወራት ወደ ውጭ ከሚልካቸው ሸቀጦች ለማግኘት አቅዶ ከነበረው ገቢ ከ100% በላይ ማግኘት መቻሉን አስረድተዋል። ኢትዮጵያ በበጀት ዓመቱ የመጀመሪያዎቹ 3 ወራት ከዚህ ዘርፍ ለማግኘት አቅዳ የነበረውን የገንዘብ መጠን 2.1 ቢሊዮን ዶላር እንደነበረም ተነግሯል። በዚህም ከውጭ ንግድ ዘርፍ ከፍተኛውን ገቢ ድርሻ የያዘው ወርቅና ቡና ናቸው ተብሏል። በበጀት ዓመቱ የመጀመሪያዎቹ 3 ወራት የወርቅ ኤክስፖርት 1.2 ቢሊዮን የአሜሪካን ዶላር ሲያስገኝ የቡና ኤክስፖርት ደግሞ 763 ሚሊዮን ዶላር ማስገኘቱን ሚኒስትሩ አስታውቋል። በተጨማሪም በውጭ ሀገር ከሚኖሩ ኢትዮጵያውያን በሐዋላ በህጋዊ መንገድ ከተላከ ገንዘብ የተገኘው የውጭ ምንዛሬ 2.3 ቢሊዮን ዶላር መሆኑን ጠቁሞ ከቀጥተኛ የውጭ ኢንቨስትመንት ደግሞ 961 ሚሊዮን ዶላር መመዝገቡን አስታውቋል።
የኢትዮጵያ ማዕድን ኮርፖሬሽን በአቪዬሽን መስክ ቀጣይነት ያለው የአቪዬሽን ነዳጅን ተግባራዊ ለማድረግ ከግዙፍ የታዳሽ ኃይል አምራች ድርጅት ሳንበር ባዮ ኢነርጂ አፍሪካ ጋር የመግባቢያ ስምምነት መፈራረማቸው ተነግሯል። የኢትዮጵያ ማዕድን ኮርፖሬሽን ዋና ስራ አስፈጻሚ አቶ ቴድሮስ ጌታቸው እንደተናገሩት ፕሮጀክቱ የኢትዮጵያ አቪዬሽን ኢንዱስትሪ የኢነርጂ ፍላጎቱን በማሟላት ለዘርፉ እድገት አይነተኛ አስተዋጽኦ ያደርጋል ብለዋል። ኢትዮጵያ በተለያዩ የማዕድን ሀብት የበለጸገች ብትሆንም ለዘመናት በተፈጥሮ ሀብቷ ተጠቃሚ ሳትሆን ቆይታለች። ነገር ግን ከቅርብ ዓመታት ወዲህ መንግስት ለዘርፉ ልዩ ትኩረት ሰጥቶ እየሰራ ይገኛል ብለዋል። በቅርቡም ከግዙፉ የህዳሴ ግድብ መጠናቀቅ ማግስት በሶማሌ ክልል የሚገኘው የጋዝ ምርት በማውጣት መጠቀም መጀመሯ ተጠቁሟል። የስምምነቱ ዋና ዓላማም የኢትዮጵያ አየር መንገድ ዘላቂ የነዳጅ አቅርቦትን ማሟላት መሆኑም ተገልጿል። ስምምነቱ ታዳሽ ኃይል በማቅረብ በአቪዬሽን ኢንዱስትሪ ብቻ ሳይሆን ለተለያዩ ዘርፎች የኃይል ፍላጎት ትርጉም ያለው አስተዋጽኦ እንደሚያበረክትም ነው ያነሱት። የሳንበር ባዮ ኢነርጂ አፍሪካ ዋና ስራ አስፈጻሚ ቻርድ ቤኔት በበኩላቸው ሳንበር አፍሪካ በተለያዩ ታዳሽ ኃይሎች ልማት በመሳተፍ ውጤታማ ተግባራትን ማከናወን መቻሉን አንስተዋል። ድርጅቱ በዛምቢያና ሴራሊዮን በተመሳሳይ የታዳሽ ኢነርጂ ልማት የተሰማሩ ሲሆኑ ምርቱን ለሀገር ውስጥ እንዲሁም ለውጭ ገበያ እንደሚውልም ተነግሯል። አረቢካ ቡና በታሪክ ከፍተኛ ዋጋ ማስመዝገቡ ተሰምቷል። ግዙፉ የፊውቸር ኮንትራክተር ወይም ደግሞ ወደፊት የሚካሄድ የንግድ ውሎችን አዘጋጅ ከሆነው የኢንተርኮንቲኔንታል ምርት ገበያ በተገኘው መረጃ መሰረት ለታህሳስ 2018 ዓመት አቅርቦት የሚውለው የአረቢካ ቡና ዋጋ በ1.29 በመቶ ጭማሪ አሳይቷል የተባለው በ1 ፓውንድ ወይም ደግሞ በ0.45 ኪሎ ግራም $4,263 ወይም ደግሞ በ1 ቶን $9,398 ገደማ ደርሷልም ተብሏል። በዚህም የግብይት ጊዜ ውስጥ በ1 ፓውንድ $4,349 ሆኗል። ይህም ከ1 ቶን $9,588 ጋር ተመሳሳይ ነው ተብሏል። ከዚህ ቀደም የተመዘገበው ከፍተኛ ዋጋ በመስከረም 5 ቀን 2018 ዓመት ጋር ከነበረው ዋጋ ጋር ሲታይ ከፍተኛ የሆነ ለውጥ እንዳለው መረጃ ያሳያል። በዚህ ወቅትም በ1 ቶን $9,124 አካባቢ እንደነበረም ተነግሯል። በመጨረሻም ሳምንታዊ የቴክኖሎጂ መሰናዷችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሀያት ከማል አዘጋጅተዋለች። በዛሬው የቴክኖሎጂ መሰናዷችን አጠር ያሉ ሁለት መረጃዎች እናደርሳችኋለን። ስፔስኤክስ በማይናማር ለሚገኙ የማጭበርበሪያ ካምፖች የስታርሊንክ አገልግሎትን አቋርጫለሁ ብሏል። በኤለን መስክ ባለቤትነት ስር ያለውና የሳተላይት ኢንተርኔት አገልግሎት የሚሰጠው ስታርሊንክ በማይናማር የሚገኙ አጭበርባሪዎች የሚጠቀሙባቸው 2500 መሳሪያዎች ከሳተላይት ኢንተርኔት አገልግሎቱ ማቋረጡን አስታውቋል። በታይላንድና ማይናማር ድንበር አካባቢ በርካታ የማጭበርበር ተግባራት የሚፈጸሙ ሲሆን በየዓመቱ ረብጣ ቢሊዮን ዶላሮችንም ማጭበርበር ያገኛሉ። በተደጋጋሚ እነዚህ አጭበርባሪዎች መደበኛ ኔትወርክ የማይሰራበት አካባቢ እንደሚሆኑና የማጭበርበር ስራቸውን በዚሁ ሳተላይት ኔትወርክ በመታገዝ እንደሚፈጽሙ መነገሩም የሚታወስ ነው። የስታርሊንክ የቢዝነስ ኦፕሬሽን መሪዋ ላውረን ድሬየር ስታርሊንክ ኢንተርኔትን ማዳረስና ለበጎ ዓላማ እንዲውል ከማድረግ በተጨማሪ ለመጥፎ ዓላማ የሚጠቀሙበትንም መለየትና መከላከል ላይ እንደሚሰራ ገልጸዋል። የማይናማር ጦር ኬኬ ፓርክ የተሰኘውን የማጭበርበሪያ ካምፕ መቆጣጠሩን ገልጾ በካምፖቹ 2000 ሰራተኞችን ማስለቀቁንና ከ30 በላይ የስታርሊንክ የግንኙነት መስመሮችን መያዙንም ገልጿል። በአካባቢው ከ30 በላይ ካምፖች አሁንም በማጭበርበር ተግባር ላይ ናቸው ሲባል በርካታ ሰዎች ተገደው እየሰሩ እንደሆነም ተዘግቧል። ሌላው የምናደርሳችሁ መረጃ አንድ ኳድሪሊዮን ስሌቶችን በአንድ ጊዜ ማስላት የሚያስችለው ሱፐር ኮምፒውተር ተዋውቋል። ኢንቪዲያ በዓለም ላይ ትንሹ የሆነውን ኤአይ ሱፐር ኮምፒውተር DGX ስፓርክን አስተዋውቋል። DGX ስፓርክ በኤአይ ዘርፍ ለተሰማሩ ተመራማሪዎች፣ ተማሪዎች እንዲሁም የቴክኖሎጂ አበልጻጊዎች ምቹ መሆኑም ተነግሯል። ሱፐር ኮምፒውተሩ ተጠቃሚዎች ያለምንም ተጨማሪ ወጪ ዳታዎችን ፕሮሰስ ማድረግ እንዲሁም ሞዴል ማስተማር እንዲችሉ አስቻይ ነው። በተጨማሪም ከተለያዩ የኢንቪዲያ ኩባንያ ምርቶች ጋር አቀናጅቶ መጠቀም የሚያስችል አማራጭም አለው። የኩባንያው ዋና ስራ አስፈጻሚ ጄንሰን ሁዋንግ DGX ስፓርክ ዋና ዓላማው የኤአይ አበልጻጊዎችን ሱፐር ኮምፒውተሮችን እንዲያገኙ ማስቻል ነው ብለዋል። DGX ስፓርክ የኤአይ ኤጀንቶችን፣ ቻትቦቶችንና የተለያዩ የኤአይ ስርዓቶችን ለማበልጸግም ያግዛል። ለዚህም እንዲረዳ አንድ ፔታፍሎፕ የፕሮሰሲንግ አንድ ኳድሪሊየን ስልቶችን በአንድ ጊዜ የማስላት ማለት ነው አቅምንም ተላብሷል። ኢንቪዲያ ሱፐር ኮምፒውተሩን ለማበልጸግ ከአሰርና ዴል የቴክኖሎጂ ኩባንያዎች ጋር በጋራ መስራቱንም ገልጿል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ መሰናዶ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት። ጥረት የምንጊዜም ወዳጃችን ናት። ድካም ከስራ
ስራ የሚፈጠር ስሜት ራሚስ ከድካሞ የሚያርፉበት ተስፋ ንግድ የልፋቶን የሚመነዱበት ሱና አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌል ፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ።